አርእስተ ዜና የወረዳ 14 ሙስሊም ማህበረሰብ ለመስገጃ ቦታ ጥያቄ ያቀረበ፣ ኢማሙ በዳዕዋ ላይ ሞቱ። ፕሬዝዳንት ትራምፕ ከኢራን ጋር ለመደራደር ዝግጁ መሆናቸውን ገለጹ። ትራምፕ በቬንዙዌላ የነዳጅ ስራ ላይ ይሰማራሉ ተብሎ ከሚታሰቡ ግዙፍ የአሜሪካ ኩባንያ ኃላፊዎች ጋር ተወያዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች፣ ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የአዲስ አበባ ሙስሊም ወጣቶች ካውንስል ተመሰረተ። የአዲስ አበባ ሙስሊም ወጣቶች ካውንስል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ፣ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙክታር ከድር፣ የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ፣ የአዲስ አበባ ሃይማኖቶች ጉባኤ ዋና ጸሐፊ መጋቢ ሐዲስ ታምራት አበጋዝ፣ ሌሎችም ተጋባዥ እንግዶችና ወጣቶች በተገኙበት በአድዋ ድል መታሰቢያ አዳራሽ በትናንትናው ዕለት በይፋ ተመስርቷል። ዝርዝሩን መሐመድ ሚፍታ አዘጋጅቶታል። ኢማን መሐመድ እንደሚከተለው ታቀርበዋለች። ካውንስሉ የአዲስ አበባ ሙስሊም ወጣቶች በተቋም ደረጃ ተደራጅተው ሃይማኖታዊና ሀገራዊ ፍላጎታቸውን ለማሳካት ብሎም ለሀገራቸው የሚያበረክቱትን ሁለንተናዊ ሚና ለማሳደግ እድል እንደሚፈጥር በመድረኩ ላይ ተገልጿል። የህዝብ ቁጥሯ ከፍተኛ ድርሻ የሚወስደው ወጣቱ ክፍል በሆነው በኢትዮጵያ ወጣቱን ትኩረት ያደረገ ስራዎችን መስራት እጅግ አስፈላጊ መሆኑን የገለጹት የጠቅላይ ምክር ቤቱ አመራሮችና ኡስታዞች ካውንስሉም ከስም ባለፈ ትርጉም ባለው ደረጃ ለተግባር የቀረበ እንደሚሆን ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በኢትዮጵያ ሁለንተናዊ መገለጫዎች ውስጥ ሙስሊም ወጣቶችን መትከልና ማሳደግ የጠቅላይ ምክር ቤቱ ዋነኛ ዓላማ ነው ብሏል። ወጣት ትልቅ ኃይል ስለሆነ በብልሃት ሊያዝ ይገባል ያሉት ፕሬዝዳንቱ ሙስሊም ወጣቶችን በመጅሊሱ ስር ባሉ መዋቅሮች ውስጥ በማደራጀት ራሳቸውንም ሆነ ሀገራቸውን እንዲጠቅሙ ማድረግ ያስፈልጋል ብሏል። ፕሬዝዳንቱ ሙስሊም ወጣቶች በቀጣዩ ሀገራዊ ምርጫ ንቁ ተሳትፎ በማድረግ ሙስሊሙን የሚወክል መሪ እንዲመርጡ ጥሪ አቅርበዋል። አክለው ሙስሊሞች መምረጥ ብቻ ሳይሆን ለመምረጥም ብቁ ሆነው እንዲገኙና በምርጫ ላይ እንዲሳተፉ ጠይቀዋል። ሀጂ ኢብራሂም የመጣንበትን ታሪክ በማስታወስ ያገኘነውን እድል እናከብራለንና የወደፊት ጊዜም በጥንቃቄ እንዲሰራ ህዝበ ሙስሊሙ በተለይም ወጣቱን ክፍል አደራ ብሏል። የመጣንበትን ታሪክ በውል መመዝገብ ያስፈልገዋል፣ ቁርሾ ለመቀስቀስ ሳይሆን የወደፊታችንን ለማሳመር ብሏል። የኢትዮጵያ ሙስሊሞች የዘመናት ጥያቄ ሙሉ በሙሉ ተመልሷል ባይባልም ያገኘነው እድል መንከባከብና ማስቀጠል ይኖርብናል ብሏል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ወጣቶችን ሁለንተናዊ በሆነ መንገድ ሀገራችንን የመጠበቅ ግዴታ አለባችሁ ያሉ ሲሆን ሙስሊም ወጣቶች የልምላሜ ተምሳሌትና የሰላም አምባሳደር በመሆንም የጀመራችሁትን እንድትቀጥሉ በማለት አሳስበዋል። እስካሁን ሲደርሱብን የነበሩ ጉልህ ሃይማኖታዊ ተጽዕኖዎች ተቀብረዋል ያሉት ፕሬዝዳንቱ ወጣቶች ባለፈ ትርክት ዳር ሆነው ከመውቀስ በመንግስት መስሪያ ቤቶች ውስጥ ገብታችሁ በመስራት የሙስሊሞችን ጥያቄ የሚመለስበት መንገድ በራሳችሁ እጅ እንድትጽፉ አደራ ብሏል። ሀጂ ኢብራሂም ቱፋ ይህንን የተናገሩት የአዲስ አበባ ወጣቶች ካውንስል በይፋ በተመሰረተበት በትላንትናው ዕለት ነው። ፕሬዝዳንቱ በምስረታው ጉባኤ ላይ የቀረቡት ሁሉም እቅዶችና ሀሳቦች ሙሉ በሙሉ ተፈጻሚ ይሆናል ብሏል። የአዲስ አበባ እስልምና ጉዳዮች ፕሬዝዳንት ሼህ ሱልጣን አማን ኤባ የእስልምና ታሪክ በጀግንነትና ባለራዕይ ወጣቶች እጅ የተሰራ ነው ብሏል። ወጣቶችን እስልምናን ወደ መላው ዓለም እንዲያደርሱ ያደረጉት ታላላቅ ወጣቶች አስሐባዎች አራያ ልታደርጉ ይገባል ብሏል። ዛሬ እዚህ የተገኘነው የሙስሊም ወጣቶችን ታሪክ አዲስ ምዕራፍ ለማስጀመር ነው ያሉት ፕሬዝዳንቱ ወጣቱ ትውልድን በማልማት ለዛሬና ለቀጣዩ ትውልድ ተስፋ ትልቅ የለውጥ ዘር መዝራት ያስፈልጋል ብለዋል። የአዲስ አበባ መጅሊስ ፕሬዝዳንት ሀጂ ሱልጣን የአዲስ አበባ ወጣቶች በሙስሊሙ የትግል ሂደት ውስጥ በተለይም ከድምጻችን ይሰማ ንቅናቄ ጀምሮ የከፈሉት መስዋዕትነት ትልቅ እንደሆነ ገልጿል። ፕሬዝዳንቱ የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታ ጉባኤ በንግግር በከፈቱበት ወቅት ካውንስሉ ትርጉም ባለው ደረጃ የሙስሊም ወጣቶች ሚና ያሳድጋል ብሏል። በምስረታው ጉባኤ ላይ ንግግር ያደረጉት የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙክታር ከድር ይህንን እድል በቀላሉ የመጣ ስላልሆነ ሙስሊም ወጣቶች በትክክል ሊረዱትና ሊጠቀሙበት ይገባል ብለዋል። በካውንስሉ ምስረታ ላይ
የተገኙ የአዲስ አበባ ከንቲባ ክብርት አዳነች አቤቤ ለአዲስ አበባ ሙስሊም ወጣቶች ካውንስል ደረጃውን የጠበቀና ከተማውን የሚመጥን ማዕከል ለመገንባት የሚያስችል በቂ ቦታ ለመስጠትም ቃል ገብቷል። ከንቲባዋ ቦታውን ለመስጠት ቃል የገቡበት የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ባቀረቡት ጥያቄ መሰረት እንደሆነ ተገልጿል። ለካውንስሉ የሚሰጠው ቦታ የት እንደሆነና ምን ያህል እንደሚሰፋ ባይገለጽም ከንቲባዋ በቀረበው ጥያቄ መሰረት ህጉን ተከትለው ለካውንስሉ እንደሚያስረክቡ ቃል ገብቷል። ከንቲባዋ የማዕከሉን ቦታ ብቻ ሳይሆን በከተማ አስተዳደር በኩል ሌሎችም ቀጣይነት ያላቸው ድጋፎች እንደሚያደርጉ ገልጸዋል። አክለው ሙስሊም ወጣቶች ከአጉል ተግባር በመራቅ በመልካም ስነ ምግባርና ንቁ ተሳትፎ አርአያ እንዲሆኑ ጠይቋል። ሼህ ጋሊ ሙክታር ኢትዮጵያውያን ሙስሊም ወጣቶች ቋንቋቸውና ማንነታቸው የተለያየ ቢሆንም አላማቸው ግን አንድ ስለሆነ ኢትዮጵያን ወጣቶች በእስላማዊ ወንድማማችነትና በኢትዮጵያዊነት ባንዲራ ማስተሳሰር ያስፈልጋል ብሏል። በመድረኩ ላይ ንግግር ያደረጉት የመጅሊስ አመራሮች፣ ኡስታዞችና ተጋባዥ እንግዶች ወጣቶች ላይ መስራት የነገ መሪዎች ላይ መስራት ስለሆነ ጅማሮ ተጠናክሮ መቀጠል አለበት ብለዋል። የወረዳ 14 ሙስሊም ማህበረሰብ ለመስገጃ ቦታ ጥያቄ አቀረበ። የቦሌ ክፍለ ከተማ የወረዳ 14 እስልምና ጉዳዮች ምክር ቤት የመስገጃ ቦታ እንዲሰጠው ለወረዳው አመራሮች ጥያቄ አቅርቧል። የአካባቢው ሙስሊም ማህበረሰብ ለበርካታ ዓመታት የመስገጃ ቦታ እንዲሰጠው ሲጠይቅ ቢቆይም እስካሁን ጥያቄው እንዳልተመለሰ ተነግሯል። ሙስሊም ማህበረሰብ አላህን እንዲገዛ ግዴታ ከሆነባቸው አንዱ ሰላት በመሆኑ መስገጃ ቦታ ሊኖረን ይገባል ሲሉ የተናገሩት የቦሌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ፕሬዝዳንት አቶ መብራቱ ስሩር ናቸው። በእስልምና አስተምህሮ ትውልድ በስነ ምግባር አንጾ ለማሳደግ መስጂድና መድረሳ አስፈላጊ መሆኑን ተሳታፊዎች በማንሳት አመራሮች አፋጣኝ ምላሽ እንዲሰጧቸው ጠይቀዋል። በወረዳ 14 ለሚኖሩ ሙስሊም ማህበረሰብ ልጆችን ለማስተማር መድረሳዎች ባለመኖራቸው በኪራይ ከ300 በላይ ተማሪዎችን ለማስተማር እንደተገደዱም ተናግረዋል። መንግስታዊና መንግስታዊ ያልሆኑ አካላት የአካባቢውን ሙስሊም ማህበረሰብ የመስጂድና የመድረሳ ባለቤት እንዲሆን ትብብር እንዲያደርጉም ተጠይቋል። በተጨማሪም የቦሌ ክፍለ ከተማ ወረዳ 14 እስልምና ጉዳዮች ምክር ቤት የምስጋናና የእውቅና እንዲሁም የሰደቃ መርሃ ግብር አከናውኗል። ለ8 ሰዎች የኡምራ ፓኬጅ የሰጠችው ግለሰብ መነጋገሪያ ሆናለች። የግለሰቧ ድርጊት ኡምራ ማድረግ ላልቻሉ ግለሰቦች ኡምራ የሚያደርጉበትን እድል ለማስፋት ጥሩ ጅማሮ ነው ተብሏል። ዝርዝሩን ሀያት ሰይድ ታቀርበዋለች። ኸውላ አልየዱሚ ወይም በቅጽል ስሟ ሀናን ትባላለች። ተወልዳ ያደገችው በኢትዮጵያ ሲሆን የኢትዮጵያና የየመን ዜግነት አላት። አሁን የምትኖረው በአሜሪካ ነው። ወጣቷ በቲክቶክ የንጽጽር ሃይማኖት ላይ ትኩረት አድርገው ለሚሰሩ 8 ወጣቶች ሙሉ የሀጅ ፓኬጅ በመስጠት ሰርፕራይዝ አድርጋቸዋለች። ስሜ አጎባ ሄና፣ ያው ቤት የሚጠሩኝ ኸውላ ነው። ኦፍ ኮርስ ትውልዴ ኢትዮጵያ ውስጥ ነው፣ ግን ያደግኩት የመን ነው። ሀፍ የመኒና ሀፍ ኢትዮጵያዊ ነኝ። የምኖረው አሜሪካ ውስጥ ነው አሁን። ሀናን የተባለችው ወጣት በቲክቶክ ፕላትፎርም ላይ ወጣቶቹ በተለመደው ስራቸው ላይ በነበሩበት ወቅት ሙሉ የኡምራ ፓኬጅ ወይም በነፃ ኡምራ እንዲያደርጉ ሙሉ ወጪውን በመሸፈን ሰርፕራይዝ አድርጋቸዋለች። የተነሳሳውበት ምክንያቱም ንጽጽር ላይ የሚሰሩት ወንድሞቻችን ማለት ነው እና ብዙ ጊዜ ቪዲዮቸው ነው ያለው። ጊፍት የሚሰጣቸው የለም፣ እነሱም አይጠይቁ ምናምን። ለዛም ብቻ ሳይሆን በቃ እኔ አንድ ጊዜ ጌም ጊፍተር ተብዬ ነበር እና ጊፍት ሰጥ ነበር ለተለያዩ ሰዎች። ይሄን ነገር ለምን አቆሜ ለምንድነው ኡምራ ማላስጀምረው አልኩኝና ኡምራ አሰብኩበት። እንደውም ለሁለት ሰው ነበርና ማሻአላህ እኔን አይተው ብዙ የሚከተሉ ሰዎች ሊኖሩ ይችላሉ። ኦፍ ኮርስ አሁንም እየቀጠሉበት ነው፣ እያየው ነው። ለዛ ነው 8ቶቹን በራሴ ፉል ሪስፖንሲቢሊቲ ከፓስፖርት ጀምሮ አንድ ሰው አንድ ነገር አደርጋለሁ ሲል ሁሉም ነገር ኤ ቱ ዚ መጨረስ አለበት። እስከዛ ደርሶ እስከሚመለሱ ድረስ የራሴ ሪስፖንሲቢሊቲ ነው። ለዛ ነው ኡምራ ማስደርገው ማለት ነው። እህት ሀናን ይህን ስጦታ ከሰጠች በኋላ ካሳለፍነው ሳምንት ጀምሮ ድርጊቷ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ወጣቷም የዲን ትጋታቸውን በመመልከት ያለማንም ድጋፍ በራሷ ወጪ ሙሉ የኡምራ ኢባዳቸውን እንዲፈጽሙ ለማድረግ ቃል ገብታለች። ይህን አስደናቂ ክስተት የተመለከቱ በርካታ ሰዎች ለግለሰቡ አድናቆታቸውን እየገለጹና ቪዲዮውን እያጋሩ ሲሆን አቅም ያላቸው አህለል ኸይር ወገኖች በዚህ መሰሉ ኸይር ስራ ላይ እንዲሳተፉም ጥሪ አቅርበዋል። ወጣቷ በሰጠችው የኡምራ ፓኬጅ መሰረት ሽልማት የተሰጣቸው ወጣቶች ከረመዳን በኋላ ኡምራ እንደሚያደርጉ ማስታወቃለች። ኢንሻአላህ ወደፊት ደግሞ ምንድነው ማድረገው? ቀጣዩን ለአሮጊቶች ማለቃቸውን አሮጊቶች ኡምራ መሄድ እየፈለጉ ያቃታቸው ሰዎች በራሴ
ፉል ሪስፖንሲቢሊቲ ያደርጌ ዑምራ አስደርጋለሁ ብያለሁ ኢንሻአላህ። ከውጭ ምንጮች ወዳገኘናቸው መረጃዎች አልፈናል። የሱዳን መንግስት ከ3 ዓመታት በኋላ ወደ ካርቱም መመለሱ ተገለጸ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ላለፉት 3 ዓመታት በፖርት ሱዳን ተጠልሎ የቆየው የሀገሪቱ መንግስት ወደ ካርቱም መመለሱን ትናንት እሁድ አስታውቀዋል። የሱዳን ጦር ወደ ካርቱም መመለሱ ለዜጎች የተስፋና የሰላም ምልክት ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር ካሚል ኢድሪስ መንግስታቸው የወደሙ ሆስፒታሎችን መልሶ ለመገንባት፣ ትምህርት ቤቶችና የካርቱም ዩኒቨርሲቲን ጨምሮ የከፍተኛ ትምህርት ተቋማትን በድጋሚ ለመክፈት ቅድሚያ እንደሚሰጥ ቃል ገብተዋል። ጠቅላይ ሚኒስትሩ አዲሱን የፈረንጆቹን 2026 ዓመት የሰላም ዓመት በማለት አውጀዋል። ይህም የሀገሪቱን ሰላም በዘላቂነት ለማረጋገጥና መልሶ ግንባታውን ለማፋጠን ያለመ መሆኑም ተገልጿል። የመንግስት ተቋማት ወደ ካርቱም መመለስ ለሱዳን ህዝብ መረጋጋት የሚሰጥና ሀገሪቱ ወደ መደበኛ ሁኔታዋ ለመመለስ ለምታደርገው ጥረት ትልቅ እርምጃ እንደሆነም ተነግሮለታል። በሱዳን ጦርና በፈጥኖ ደራሽ ኃይሎች RSF መካከል በሚያዝያ ወር 2015 ዓ.ም 23 ላይ በተቀሰቀሰው ጦርነት ካርቱም ክፉኛ እንድትወድም ማድረጉ ይታወሳል። ፕሬዚዳንት ትራምፕ ከኢራን ጋር ለመደራደር ዝግጁ መሆናቸውን ገለጹ። ኢራን በበኩሏ ለጦርነትም ለውይይትም ዝግጁ ነኝ ስትል ምላሽ ሰጥታለች። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባለስልጣናት ከኢራን መሪዎች ጋር ሊገናኙ እንደሚችሉ በዛሬው ዕለት ማስታወቃቸውን ሮይተርስ ዘግቧል። ፕሬዚዳንት ትራምፕ በፕሬዚዳንታዊው አውሮፕላን ኤርፎርስ ዋን ላይ ለጋዜጠኞች በሰጡት መግለጫ ኢራን ስለ ኒውክሌር ፕሮግራሟ ለመደራደር ጥሪ ማድረጓን ገልጸዋል። ነገር ግን ትራምፕ ስብሰባው ከመካሄዱ በፊት በኢራን ውስጥ በሰልፈኞች ላይ የተወሰደ ያለው የኃይል እርምጃ ከቀጠለ አሜሪካ እርምጃ ለመውሰድ ልንገደድ እንችላለን ስትል ጥብቅ ማስጠንቀቂያ ሰጥታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው ለጦርነትም ለውይይትም ዝግጁ መሆናቸውን በቴህራን ለሚገኙ የውጭ ሀገራት አምባሳደሮች በሰጡት መግለጫ የሀገራቸውን አቋም አስታውቀዋል። የኢራን ጦር አሜሪካንና እስራኤልን በሁከት ፈጣሪነት መወንጀሉ ተገለጸ። የኢራን ጦር ባለፈው ቅዳሜ ባወጣው መግለጫ በሀገሪቱ ለተቀሰቀሰው ረብሻ አሜሪካና እስራኤልን ተጠያቂ አድርጓል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። በሚሊዮኖች የሚቆጠሩ ኢራናውያን ዛሬ መንግስታቸውን ደግፈው አደባባይ ወጥተዋል። በሁሉም የሀገሪቱ ግዛቶች መጠነ ሰፊ ህዝባዊ ሰልፎች መካሄዳቸውን የመንግስት መገናኛ ብዙሃን ዘግበዋል። ሰልፈኞቹ ለእስላማዊቷ ሪፐብሊክ ያላቸውን ድጋፍ ገልጸው በረብሻው ወቅት የተፈጸሙትን ዘግናኝ ድርጊቶችም አውግዘዋል። ሰልፈኞቹ መስጊዶች መደፈራቸውንና ቅዱስ ቁርአን መቃጠሉን በመጥቀስ ድርጊቱ ከሀገራዊ እሴት ያፈነገጠ መሆኑንም ገልጸዋል። የኢራን መንግስት ላለፉት 2 ሳምንታት በሀገሪቱ በቀጠለው ግጭት ህይወታቸውን ላጡ ዜጎችና የጸጥታው ኃይሎች መታሰቢያ ይሆን ዘንድ የ3 ቀናት ብሔራዊ ሐዘን አውጇል። መንግስት በሁከትና ረብሻው ህይወታቸውን ያጡትን ሰማዕታት በማለት የጠራቸው ሲሆን ለእነዚህም ክብር ሲባል ባንዲራዎች ዝቅ ብለው እንዲውለበለቡ ትዕዛዝ አስተላልፏል። ይህ በእንዲህ እንዳለ ትራምፕ ኢራን በሰልፈኞቹ ላይ እየወሰደች ያለውን የኃይል እርምጃ ከቀጠለች አሜሪካ ጠንካራ እርምጃ ለመውሰድ ልትገደድ ትችላለች ሲሉም ጥብቅ ማስጠንቀቂያ ሰጥተዋል። ይህን ተከትሎ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሰጡት መግለጫ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁኔታው ደም አፋሳሽ ከሆነም ወታደራዊ እርምጃ ወስዳለሁ በማለት የሰጡት ማስጠንቀቂያ የውጭ ጣልቃ ገብነትን ለመጋበዝ ለሚፈልጉ ሽብርተኞች ከፍተኛ መነሳሳትን ፈጥሯል ሲሉ ትራምፕን ወንጅለዋቸዋል። እንደ ሚኒስቴሩ ገለጻ እነዚህ ኃይሎች የውጭ ሀገር ጣልቃ ገብነት እንዲመጣ በማለም ሆን ብለው ሰልፈኞችንና የጸጥታ ኃይሎችን ኢላማ እያደረጉ ነው ብለዋል። የውጭ ጉዳይ ሚኒስቴሩ ኢራን ለጦርነትም ለውይይትም ዝግጁ መሆናቸውን በቴህራን ለሚገኙ የውጭ ሀገር አምባሳደሮች በሰጡት መግለጫ የሀገራቸውን አቋም አንጸባርቀዋል። ይህ በሁለቱ ሀገራት መካከል ያለው የቃላት ጦርነት ወደ ቀጥተኛ ወታደራዊ ግጭት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ደረጃ እየፈጠረ ይገኛል። የአሜሪካው መከላከያ ሚኒስቴር ፔንታጎን ሁኔታውን በቅርበት እየተከታተለ ሲሆን የትራምፕ አስተዳደርም ከኢራን ተቃዋሚ መሪዎች ጋር ግንኙነት እያደረገ መሆኑ ታውቋል ተብሏል። የኢራን ጦር ባለፈው ቅዳሜ ባወጣው መግለጫ በሀገሪቱ ለተቀሰቀሰው ረብሻ አሜሪካና እስራኤልን ተጠያቂ አድርጓል። የሀገሪቱ መደበኛ ጦር ባወጣው መግለጫ በቅርቡ በተለያዩ ከተሞች የታዩት ግጭቶችና ረብሻዎች በጠላት የታቀዱ ሴራዎች መሆናቸውን ጠቅሶ ዜጎች ለሀገራዊ አንድነታቸው ቅድሚያ እንዲሰጡና
ጠላትን ግብ እንዳያሳኩ ጥሪ አቅርቧል። ጦሩ የህዝቡን ደህንነትና የሀገሪቱን ሉዓላዊነት ለመጠበቅ ቁርጠኛ መሆኑንም አስታውቋል። በ12 ቀናት ጦርነት እስራኤልና አሜሪካ በፈጸሙት ጥቃት ከ1064 በላይ ኢራናውያን መሞታቸውን የጠቀሰው የጦሩ መግለጫ እጃቸው በኢራናውያን ደም የተበከለ ጠላቶች ዛሬ ለህዝብ ተቆርቋሪ መስለው መቅረባቸው ሌላው የሴራቸው አካል ነው ብሏል። በ1979 አብዮት የተወገደው የንጉሳዊ ስርዓት ወራሾች የህዝቡን ትክክለኛ የኢኮኖሚ ቅሬታዎች ለጥፋትና ለሁከት እየተጠቀሙበት መሆኑንም ጦሩ ገልጿል። አሜሪካ ካለፉት 47 ዓመታት ጀምሮ በኢራን ላይ የነበራትን የበላይነት ለመመለስ የተለያዩ ዘዴዎችን ስትጠቀም መቆየቷንና አሁንም ይኸው ሙከራ መቀጠሉን መግለጫው አመላክቷል። ጦሩ በጠቅላይ አዛዡ አያቶላ አሊ ካሚኒ ትዕዛዝ መሰረት በክልሉ ያለውን የጠላት እንቅስቃሴ በንቃት እየተከታተለ መሆኑን ገልጾ የሀገሪቱን መሰረተ ልማቶችና የህዝብ ንብረት ከማንኛውም ጥቃት ለመከላከል ሙሉ ጥንካሬ እንዳለው አረጋግጧል። ትራምፕ በቬንዙዌላ የነዳጅ ስራ ላይ ይሰማራሉ ተብለው ከሚታሰቡ ግዙፍ የአሜሪካ ኩባንያ ኃላፊዎች ጋር ተወያዩ። በቬንዙዌላ የሚደረገው ነዳጅ ዘይት የማውጣት ኢንቨስትመንት ቢያንስ 100 ቢሊዮን የአሜሪካ ዶላር ይፈልጋል ተብሏል። ትራምፕ በዛሬው ዕለት ከአሜሪካ ግዙፍ የነዳጅ ዘይት አውጪ ኩባንያ ኃላፊዎች ጋርም ተወያይተዋል። የውይይታቸው ትኩረት ባለሀብቶቹ በቬንዙዌላ የነዳጅ ዘይት ማውጣት ስራ ላይ እንዲሰማሩ ለማድረግ ነው። በውይይቱ ላይ እንደ ሼቭሮን፣ ሼል፣ ኤግዞን ሞቢል፣ ኮኖኮፍሊፕስ እና ሌሎችም ታላላቅ የነዳጅ አውጪ ኩባንያዎች ኃላፊዎች ተገኝተዋል። ትራምፕ ፕሬዚዳንት ማዱሮን በኃይል አግተው ከወሰዱ በኋላ የሀገሪቱን የነዳጅ ዘይት ለመቀራመት ውይይት እያደረጉ በነበረበት ወቅት የቬንዙዌላ ህዝብ በመዲናዋ ካራካስ ኒኮላስ ማዱሮ እንዲለቀቁ ሰላማዊ ሰልፍ አድርጓል። ኩባንያዎቹም ከዚህ በፊት በቬንዙዌላ ነዳጅ ዘይት ለማውጣት ገብተን ሀብት እና ንብረታችንን አጥተን ነው የወጣ ነው። ከዚህ በኋላስ ያ ሁኔታ ስላለመደገሙ ምን ዋስትና አለን የሚል ስጋት አቅርበዋል። ፕሬዚዳንት ትራምፕ በቬንዙዌላ ያለውን ጉዳይ መንግስታቸው በጥንቃቄ እንደሚመለከተውና ሁኔታዎች አስተማማኝ እንደሚሆኑም ገልጸዋል። ፕሬዚዳንት ትራምፕ ራሳቸውን ሾሙ። ፕሬዚዳንት ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዚዳንት አድርገው በማህበራዊ ትስስር ገጻቸው ላይ መለጠፋቸው አነጋጋሪ ሆኗል። ዋሽንግተን በካራካስ ፖለቲካ ላይ ጣልቃ መግባቷን እንደምትቀጥል ማሳያም ነው ተብሏል። ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ላይ ነው ፎቶቸውን እንደ ጊዜያዊ መሪ አድርገው የለጠፉት። አሜሪካ ከሳምንት በፊት ኒኮላስ ማዱሮ ላይ ወታደራዊ ዘመቻ ካደረገች በኋላ የላቲን ነዳጅ ፖለቲካ ጭምር እንደምትቆጣጠረው እየተናገረች ነው። ምንም እንኳን የማዱሮ ምክትል ዴልሲ ሮድሪጌዝ የአገሪቱ ጊዜያዊ ፕሬዚዳንት ሆኖ ቢሾሙም ትራምፕ የለጠፉት ፎቶ ሌላ ፖለቲካዊ ስጋትን ፈጥሯል። ትራምፕ በላቲን ፖለቲካ ላይ እጃቸውን ከማስገባታቸው ባሻገር በኩባ፣ ኮሎምቢያ እና መሰል ሀገራት ላይ ዲፕሎማሲያዊ ጫና በማድረግ ላይ ናቸው ተብሏል። አናዶሉ እንዳስነበበው ጥንዶቹ የፈጸሙት ተግባር አነጋጋሪ ሆነ። ባል ሚስቱ በህመም ምክንያት የተደረገላትን ደምና የተለያዩ ንጥረ ነገሮችን እንዲሁም ሌላም ወደ ሰውነት ለማስተላለፍ የሚረዳውን አይቪ ጠርሙስ ይዞ ሶላቷን ሰግዳ እስክታጠናቅቅ ጎንበስ ቀና እያለ እንድትሰግድ ረድቷታል። ይህም ፍቅሩን፣ ትዕግስቱንና እምነቱን በሚያምር ሁኔታ ያንጸባረቀበት ልብን የሚነካ ትዕይንት ነበር። ትዕይንቱን ብዙዎች በማህበራዊ ሚዲያ ሲንቀሳቀስ ተመልክተውታል። ሁለቱ ያላቸውን ቤተሰባዊ ፍቅር ያሳያል ሲሉ የተመለከቱትም ገልጸውታል። ሚስትም ህመም ሳይበግራት ጌታዋ ጋር ከሚያቃርቧት ተግባራት አለመዘናጋቷ አስደስቷቸው ከህመሟ በቶሎ እንድትሽርም ዱዓ አድርገውላታል። ኢማሙ ስለ ሞት የሚያስታውስ መልእክት እያስተላለፉ ባሉበት ቅጽበት ህይወታቸው ሊያልፍ ችሏል። በርካቶች የአማራ ህይወት ፍጻሜ ነው ሲሉ የገለጹት ክስተት ሲሆን ሞሮኮዊው ኢማም መልእክታቸውን አስተላልፈው ሻሃዳ እንደያዙ ህይወታቸው ሊያልፍ ችሏል። አማኞች አላህ ጀነተል ፊርደውስን እንዲወፍቃቸውና እኛንም እንደሳቸው የአማራ የዱንያ ፍጻሜን ይለግሰን ሲሉ ዱዓ አድርገውላቸዋል። ከሀገር ውስጥ እንዲሁም ከውጭ ምንጮች ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። በበጀት ዓመቱ አጋማሽ ከ15.8 ሚሊዮን ቶን በላይ ቡና መመረቱ ተነግሯል። በተያዘው የበጀት ዓመት የመጀመሪያው አጋማሽ ከ15.8 በላይ ቶን ቡና መመረቱን የኢትዮጵያ ቡናና ሻይ ባለስልጣን ያስታወቀው። በተያዘው ዓመትም 2,462,718 ሄክታር በቡና ልማት መሸፈኑን በባለስልጣኑ የቡና ሻይና ቅመማ ቅመም ልማት መምሪያ ስራ አስፈጻሚ የሆኑት አቶ ፈቃዱ ደፈርሳ ለኢዜአ ተናግረዋል። ከዚህ ውስጥም አሁን ላይ ምርት የሚሰጡ የቡና መሬት ሽፋን በአርሶ አደሩ 1,537,620
በ2026 እንዲሁም በባህል ሀብቶች ደግሞ 143140 ሄክታር መሬት መሆኑን አስረድተዋል። በሌላ በኩል ዘንድሮ የለማው መሬት ካለፈው ዓመት ጋር ሲነጻጸር የ20.7 በመቶ እንዲሁም ደግሞ ካለፉት 6 ዓመታት ጋር ሲነጻጸር የ211 በመቶ ብልጫ ማሳየቱን ተናግረዋል። በተጠናቀቀው ግማሽ የበጀት ዓመትም ከ15.8 ሚሊዮን ቶን በላይ ቡና መመረቱን ጠቅሰው ከዚህ ውስጥም 14.37 ሚሊዮን ቶን በአርሶ አደሩ ቀሪው ደግሞ በባለ ሀብቶች መመረቱን አስረድተዋል ነው የተባለው። የኢትዮጵያ ኢንቨስትመንት ሆልዲንግ በአፋር ክልል ግዙፍ የፖታሽ ማዕድን ማውጫ መረከቡ ተነግሯል። የኢትዮጵያ ኢንቨስትመንት ሆልዲንግ ከአሰብ ወደብ 200 ኪሎ ሜትር ርቀት ላይ በሚገኘው የአፋር ክልል ዳሉል ወረዳ 365 ስኩዌር ኪሎ ሜትር የሚሸፍነውን የፖታሽ ክምችት የማውጣት መብት አግኝቷል ነው የተባለው። የአካባቢው የሚገኘው የፖታሽ ክምችትም ከ11 እስከ 12 ቢሊዮን ቶን እንደሚገመትም ተነግሯል። ይህም አካባቢው በዓለም ላይ ካልተነኩ ሰፊ የፖታሽ ክምችት አንዱ ያደርገዋልም ተብሏል። ተቋሙ የንግድ ማዕድን ማውጫ ፈቃድ ጥያቄውን በሐምሌ 2017 ካቀረበ በኋላ የሚኒስትሮች ምክር ቤት ባሳለፍነው ሳምንት ፈቃዱን በይፋ እንዳጸደቀለት የማዕድን ሚኒስቴር ያጣቀሰው ዘገባ ገልጿል። የፖታሽ ክምችቱ የኢትዮጵያ ኢንቨስትመንት ሆልዲንግ ከናይጄሪያ ዳንጎቴ ግሩፕ ጋር በሶማሌ ክልል ጎዴ ለሚገነባው ግዙፍ የማዳበሪያ ፋብሪካ ግብዓት እንደሚሆንም ይጠበቃል ተብሏል። ኢትዮጵያና ኬንያ በ2026 የአፍሪካ ኢኮኖሚ እድገት ይመራሉ ተብሏል። በተባበሩት መንግስታት ድርጅት የ2026 የዓለም ኢኮኖሚ ሁኔታና የትንበያ ሪፖርት መሰረት የዘንድሮ የአፍሪካ ኢኮኖሚ 4 በመቶ ያድጋል ተብሎ ይጠበቃል። በዚህም ኢትዮጵያና ኬንያ በ2026 የአፍሪካን ኢኮኖሚ እድገት ይመራሉ ሲል ተመድ አስታውቋል። ይህም ባለፉት 2 ዓመታት ከተመዘገበው የ3.5 እና የ3.9 በመቶ እድገት የተሻለ ውጤት እንደሚሆን የተገለጸ ሲሆን ለዚህም እድገት ኢትዮጵያና ኬንያ በዋናነት ከፍተኛ ድርሻ እንደሚይዙም ተዘግቧል። በ2026 5.8 በመቶ ይደርሳልም ተብሎ የሚጠበቀው የምስራቅ አፍሪካ ቀጠናዊ እድገት ከአፍሪካ ከፍተኛ ሲሆን የኢትዮጵያና የኬንያ ኢኮኖሚ አፈጻጸም የታዳሽ ኃይል መስፋፋትና የቀጠናዊ ትስስር መጠናከር መነሻ እንደሚሆኑም ተጠቁሟል። ከፍተኛ የዕዳ ጫና፣ የምግብ ዋጋ ንረትና የአጎዋ ስምምነት የሚያበቃበት ጊዜ መቃረቡ የአህጉሪቱን ዘላቂ ልማት ስጋት እንደሚሆንም ሪፖርቱ ጠቁሟል። በመጨረሻም ታሪክ ለትውስታ መሰናዷችን ወደ እናንተ እናደርሳለን። ዙበይዳ ሐሰን አዘጋጅተዋለች። ተከታትለን እንመለስ። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 630 አሁን በያዝነው የፈረንጆቹ ወር ውስጥ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው መካ የገቡበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ድጃለሁ። ሙስሊሞች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዕዛዝ መሰረት ቅዱስ የሆነችውን የመካ ከተማን በወቅቱ የቁረይሽ አረቦች ቁጥጥር ስር የነበረችውን መካ ከተማን ተቆጣጠሩ። ረሱል ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ወደ መካ ከመምጣታቸው በፊት በ6ኛው ሂጅራ ቁረይሾችና ሙስሊሞች የሁዳይቢያ ስምምነት አድርገው ነበር። ስምምነቱ 4 ውሎች ነበሩት። ከነዚህ መካከልም የአላህ መልእክተኛ በዛ ዓመት የነበራቸውን የኡምራ ጉዞ እንዲሰርዙና ወደ መካ እንዳይገቡ በቀጣዩ ዓመት ግን እንዲገቡ ይፈቅድላቸዋል። ለ3 ቀናትም ይቆያሉ። ቁረይሾችም በምንም መንገድ አይተናኮሏቸውም የሚል ነበር። ሌላኛው ደግሞ በሁለቱ ወገኖች መካከል ለ10 ዓመታት ምንም አይነት ውጊያ አይኖርም የሚል ነበረ። ስምምነቱ በረሱል ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ተከብሮ የቆየ ቢሆንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስምምነቱን የሚጥስና ሙስሊሞችን የሚያጠቃ ከቁረይሾች ወገን እንደሚመጣ አውቀው ነበር። ቁረይሾችም ቃላቸውን በማፍረስ ጥቃት ሰነዘሩ። በዚህም ረሱል ሰለላሁ ዐለይሂ ወሰለም 10,000 ሰራዊታቸውን በመያዝ ወደ መካ ዘመቱ። ከዛም በሰላማዊ መንገድ መካን ሙሉ በሙሉ ሊቆጣጠሩ ችለዋል። ረሱል ሰለላሁ ዐለይሂ ወሰለም በግፍ ለቀዋት ወደ ነበረችው መካ ሲገቡ አላህ ድልን ስለሰጣቸው እያመሰገኑና ለአላህ ፍጹም እየተናነሱ አገጫቸው ኮርቻውን እስኪነካው ድረስ አንገታቸውን ደፍተው ነበር። ሰሃቦችም በደስታ ብዛት አልቅሰውም ነበር። ከዛም በመካ ዙሪያ የነበሩትን 360 ያህል ጣዖቶችን በማፍረስ ተከታዩን የቁርአን አንቀጽ ተናገሩ። እውነት መጣ፣ ሐሰትም ተንኮታኮተ፣ ሐሰት በባህሪው የሚንኮታኮት ነው በል የሚለውን። ይህ ታሪካዊ ክስተት በሙስሊሙ ዓለም ከተገኙ ታላቅ ድሎች መካከል አንዱ ሆኖ እስካሁንም ቆይቷል። የተወደዳችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።